ከመሸ ሰበር ዜና ሰምተናል። ታዋቂው ቲክቶከርና በቅርቡ መኪና ያሸነፈው አዶናይ እንዲሁም ደግሞ ጃኒ ማምሻቸውን በጸጥታ ኃይሎች ቁጥጥር ስር መዋላቸው ታውቋል። ስግጥ ፍምስ በሚል የሚታወቀው አዶናይ ከጃኒ ጋር ዛሬ በፖሊስ ተይዘው መታሰራቸው ታውቋል። ምክንያቱ ምን እንደሆነ እስካሁን ድረስ አልተገለጸም። እንግዲህ ከሰሞኑ የመኪና ሽልማቱን ካሸነፈ በኋላ አዶኒ ምናልባትም ወደፊት ኢትዮጵያን አንድ ያረጋልና ይመጣል ተብሎ የሚታሰበው ቴዎድሮስ እኔ ልሆን እችላለሁ በሚል በሰጠው አስተያየት ብዙዎቹ ሲገረሙ ነበረ። ለማንኛውም እንግዲህ በቅርቡ ምክንያቱን የምንሰማ ይሆናል። ለሁለቱ ቲክቶከሮች መልካሙን ሁሉ እንመኛለን። በቀጣይ እጅግ በጣም አሳዛኝ ሆኖ ያገኘነውና ምሽቱን የሰማነው አስደንጋጭ ዜና ደግሞ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስርጭቱን ሙሉ በሙሉ ማቆሙ ነው። አሻም ሚዲያ ትሬዲንግ አክሲዮን ማህበር በገጠመው የአቅም ውስንነት ምክንያት ከዛሬ ታህሳስ 01 ቀን 2018 ዓ.ም ጀምሮ በሁሉም መገናኛ ብዙሃን አማራጭ ስርጭቱን ሙሉ በሙሉ ማቆሙን ይፋ አድርጓል። የማህበሩ የቦርድ አባላት በሰጡት ይፋዊ መግለጫ እንዳስታወቁት ተቋሙ ባለፉት 8 ዓመታት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተሰሩ ዜናዎችንና የተለያዩ ዝግጅቶችን በቴሌቪዥንና በማህበራዊ ሚዲያ ሲያደርስ ቆይቷል። ይሁን እንጂ ስራውን ለመቀጠል የሚያስችል አቅም በማጣቱ ውሳኔው መተላለፉን አስረድተዋል። ከስርጭቱ ማቆም ጋር በተያያዘ አሻም ሚዲያ አንድ አስፈላጊ ማሳሰቢያ አስተላልፏል። ማህበሩ ከመቋረጡ ቀን በኋላ የአሻም ሚዲያ መታወቂያ በመያዝ ወይም ሎጎውን በመጠቀም በማንኛውም ሁነት በፕሮግራም በቃለ መጠይቅ ወይም በስልጠና መድረክ ላይ የሚሳተፉ ባለሙያዎች የሚዲያ ተቋሙን ፈጽሞ እንደማይወክሉ ገልጿል። ይህ መረጃ ለግልና ለመንግስታዊ ተቋማት እንዲሁም ለግለሰቦች ጭምር በጥብቅ እንዲታወቅ አሳስቧል። መግለጫው ባለፉት 8 ዓመታት ከአሻም ሚዲያ ጋር አብረው ለዘለቁ ውድ ተመልካቾችና ተከታዮች ልባዊና ላቅ ያለ ምስጋና በማቅረብ ተጠናቋል። አሻም ለሁላችን በሚል መሪ ቃል ሲንቀሳቀስ የነበረው ተቋም በኢትዮጵያ ሚዲያ ታሪክ ውስጥ የነበረው ምዕራፍ በአቅም ማጣት ሳይቀጥል እዚህ ላይ አብቅቷል። እንግዲህ ያው ሚዲያዎች እንደሚታወቁ በአሁኑ ሰዓት በጣም በአቅም ደረጃ እየተፈተኑ ይገኛሉ። ምናልባት እንግዲህ የቴሌቪዥን ሚዲያ ብዙ ወጪ ያለው ከመሆኑ ጋር በተገናኘ እንዲሁም ደግሞ የሳተላይት ክፍያውም እንደዚሁ የማይነካ በመሆኑ ብዙዎቹ በተለያየ አጋጣሚ እንግዲህ ከገበያው እያመለጡ ይገኛሉ። በዚህ ልክ ደግሞ አንዳንዶቹም ወደ ቴሌቪዥን ስርጭት እየመጡም እንደሆነ እያየን ነው። በአጠቃላይ በዚህ ምሽት እንግዲህ የቲክቶከሮችና እንዲሁም ደግሞ የአሻም ሚዲያ ዜና እጅግ በጣም አስገርሞናል። ኤክስክሉሲቭ ኢትዮጵያን ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ምሽት ይሁንላችሁ።